ኢሳያስ ጉዶኑ ጽምዶ ተፍረከረከ። የህወሓት ተዋጊዎች አንዋጋም ብለው አዲስ አበባ ገቡ። ጀነራል ጉሽ ገብረን ጨምሮ ከፍተኛ የህወሓት ጀነራሎች አዲስ አበባ መግባታቸው ታውቋል። የአዲስ አበባው ተጠባቂ እንግዳ እስራኤል ፕሬዝዳንቷን ወደ ኢትዮጵያ ልትልክ ነው። እስራኤል ለኢትዮጵያ ዘመናዊ የጦር መሳሪያ ድጋፍ ልታደርግ ነው። ትራምፕ ኢራን ላይ ቃታቸውን ሊስቡ ነው። ፕሬዝዳንቱ በኢራን ላይ ጥቃት መፈጸም ስለሚቻልበት ሁኔታ ከአማካሪዎቻቸው ጋር መወያየታቸው ተነገረ። ሻዕቢያ ከህወሓት ጋር የመሰረተውን ጽምዶ የተሰኘ ጥምረት ተማምኖ ወደ ትግራይ ክልል ዘልቆ በመግባት የኢትዮጵያ ሉዓላዊነት ላይ ትንኮሳ እየፈጸመ በሚገኝበት ሰዓት ኢሳያስ ያልጠበቁት ጉድ ሰሙ። ህወሓት የውስጥ መከፋፈሉ እየጨመረ በመጣበት በዚህ ሰዓት አሉኝ የሚላቸው አዋጊ ጀነራሎች ጦርነት በቃም በማለት የሰላም አማራጭ ተቀብለው ወደ አዲስ አበባ መግባታቸው ተነግሯል። የትኞቹ ጀነራሎች ናቸው ትግራይ ክልል ለቀው ወደ አዲስ አበባ የመጡት የሚለውን እንመለከታለን። በሌላኛው መረጃችን ደግሞ በአፍሪካ ቀንድ ቀጠና የበላይነትን ለመያዝ ሀያላን ሀገራት እየተፎካከሩ እንደሚገኙ ይታወቃል። ታዲያ ሁሉም ኢትዮጵያን ከጎናቸው ለማሰለፍ ጥረት እያደረጉ ሲሆን የቱርክ ፕሬዝዳንት በአዲስ አበባ መክረው ከተመለሱ በኋላ የእስራኤሉ ፕሬዝዳንት ወደ አዲስ አበባ ለመምጣት ዝግጅት መጀመራቸው ተነግሯል። የዚህንና ትራምፕ ኢራን ላይ እርምጃ ለመውሰድ ከአማካሪዎቻቸው ጋር ስለመወያየታቸው የተሰማውን አክለን በዝርዝር ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በትግራይ ክልል ያለው ሁኔታ እጅጉን አስጊ ወደሆነ ሁኔታ እየተሸጋገረ በሚገኝበት በዚህ ሰዓትና ኢሳያስ ጽምዶን ተማምነው ትንኮሳ እየፈጸሙ በሚገኝበት ወቅት አዲስ አበባ የተገኙት የህወሓት ተዋጊዎች ጉዳይ ትኩረት ስቧል። ይህም ጽምዶ ተፍረከረከ እያስባለ ይገኛል። 3 ከፍተኛ የህወሓት የጦር መኮንኖች አዲስ አበባ መግባታቸው ተገልጿል። 3 ከፍተኛ የህወሓት የጦር አዋጊዎች አሁን ላይ በትግራይ ክልል ካለው ወቅታዊ ውጥረት ጋር በተያያዘ መሳተፍ ባለመፈለጋቸው አዲስ አበባ መግባታቸው ታውቋል። ወደ አዲስ አበባ የገቡት ከፍተኛ መኮንኖች ጀነራል ጉሽ ገብረ፣ ጀነራል ከበደ ፍቃዱና ኮሎኔል ንጉሱ ወይም ወለጋ መሆናቸው ተነግሯል። መኮንኖቹ አዲስ አበባ ለመግባት የወሰኑት በአሁኑ ወቅት በአካባቢው እየታየ ባለው ወታደራዊ ውጥረት ውስጥ ዳግም መሳተፍን ባለመምረጣቸው እንደሆነ ተነግሯል። ይህ እርምጃ በትግራይ ከፍተኛ የጦር አመራሮች ዘንድ ያለውን ወቅታዊ አቋም የሚያሳይ መሆኑም ተመላክቷል። በህወሓት አመራሮች ዘንድ ከፍተኛ የሆነ መከፋፈል እንዳለ የሚታወቅ ሲሆን ከሰሞኑም አርሚ 45 አልዋጋም በማለት መበተኑ ተዘግቦ እንደነበር ይታወሳል። አሁን ላይ በክልሉ ያጠላው የጦርነት ጥላ ነዋሪውንም በእጅጉ እንዳስጨነቀና ከመቀለ እስከ አላማጣ በትግራይ ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት የክልሉ ነዋሪዎች ከባድ ስጋት ላይ መሆናቸውን ዘገባዎች እያመላከቱ ነው። ከዚሁ ጋር በተያያዘ መቀለን ጨምሮ በተለያዩ የክልሉ አካባቢዎች የሸቀጦች ዋጋ መናር፣ የካሽ ዝውውር እጥረት መከሰትና በአብዛኛውም ወጣቶች ክልሉን ጥሎ የመውጣት አዝማሚያ እየታየባቸው መሆኑ ታውቋል። ከሳምንታት በፊት ህወሓት በጠለምትና ራያ አካባቢ ኃይል በማንቀሳቀስ የፈጸማቸው ትንኮሳዎች ነገሩን እንዳከረሩት መረጃዎች እያመላከቱ ሲሆን የፌዴራል መንግስቱም ወታደራዊ ኃይል አንቀሳቅሷል የሚሉ መረጃዎች ሲወጡ ከርመዋል። ዶችቬሌ ከመቀለ ባሰራጨው ዘገባ እንዳመላከተው ከሆነ የተፈጠረው ውጥረት ተከትሎ በአሁኑ ሰዓት በትግራይ የነዳጅ ምርቶች ጤፍና ዘይትን ጨምሮ አጠቃላይ የምግብ ግብዓቶች ላይ በአንድ ሳምንት ጊዜ ውስጥ የዋጋ ጭማሪ ታይቶባቸዋል። በክልሉ ከኤቲኤም ገንዘብ ማግኘት አልተቻለም። ባንኮች ደንበኞቻቸው ወጪ የሚያደርጉበትን የገንዘብ መጠን ገድበዋል። ለንግድና አገልግሎቶች ክፍያ የሚፈጸመው በሞባይል የገንዘብ ማዘዋወሮች ብቻ መሆኑን ዘገባው አመላክቷል። በትግራይ ነዳጅን ከመደበኛው የነዳጅ ግብይት ስርዓት ውጪ ማዘዋወርና መሸጥ የተለመደ ቢሆንም ከቅርብ ጊዜ ወዲህ ደግሞ ይህ ሁኔታ የበለጠ ተባብሶ መቀጠሉን ዘገባው አመላክቷል። በትግራይ ክልል መደበኛ ግብይት ቤንዚንና ናፍጣ የሚሸጥበት ዋጋ የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር ይፋ ካደረገው የዋጋ ተመን እስከ 100 ብር ልዩነት ያለው መሆኑን ዘገባው አክሏል። ነዳጅን በመቀለ በቢጫ ጀሪካኖችና በፕላስቲክ መሸጥ ከተጀመረው አላደረ ብሏል። ከቅርብ ጊዜ ወዲህ የበለጠ የተባባሰ መሆኑም ይኸው ዘገባው አክሎ አመላክቷል። አሁን በትግራይ ካንዣበበው የጦርነት ደመና ጋር በተያያዘ ከባድ ስጋት ውስጥ ከወደቁት መካከልም የአላማጣ ከተማ ነዋሪዎች እንደሚገኙበት ዘገባው አክሏል። አላማጣ ቀደም ሲል በፌዴራል ኃይሎች ኮማንድ ፖስት ስር የነበረች ከተማ ስትሆን በቦታው የነበሩት የፌዴራል ኃይሎች አካባቢ ለቀው መውጣታቸውን ተከትሎ በአማራና በትግራይ ክልል የይገባኛል ጥያቄ የሚነሳባቸው አካባቢዎች በአሁኑ ሰዓት ሙሉ በሙሉ በትግራይ አስተዳደር ውስጥ ይገኛሉ። ሆኖም ከተወሰኑ ጊዜያት ወዲህ አካባቢው የሚታየው ለየት ያለ ወታደራዊ እንቅስቃሴ ግን በተለይ ለአላማጣ ነዋሪዎች ዳግም ጦርነት ሊቀሰቀስ ነው በሚል ከባድ ስጋት ውስጥ የወደቁ መሆኑን ያመላከተው ዘገባው ወጣቶች የህወሓት ታጣቂዎች በግዳጅ ወታደራዊ ስልጠና ካምፖች ሊወስዱ ይችላሉ በሚል ስጋትም አካባቢውን ጥለው እየወጡ መሆኑን አመላክቷል። ህብረተሰቡ በጣም ተጨንቋል። ሰው ቤቱን ጥሎ ሌላ ቦታ እየሄደ ነው። ሌሊቱን የሚያሳልፉ በታጣቂዎች በኩል ለወታደራዊ ምልመላ አፈሳ ስለሚካሄድ አሁን ለወጣቱ ያለው ሁኔታ በጣም አስቸጋሪና ፈታኝ ነው ሲሉም አንድ የአላማጣ ነዋሪ ተናግረዋል።
አንድ ያላማጣ ነዋሪ አስተያየት ሰጪ ዛሬም ባላማጣ ከተማ ያለው አለመረጋጋት ተከትሎ በርካቶች ወደ አጎራባች አካባቢዎች እየሸሹ እንደሚገኙ ተናግረዋል። ከተማው በአሁኑ ሰዓት በህወሓት ኃይሎች እጅ ስትሆን ነዋሪዎቹ የህወሓት ታጣቂዎች በህዝቡ ላይ ድብደባ እንደሚፈጽሙ፣ የግዳጅ አፈሳ እንዳለና በዚህም የመንግስት ኃይል ሊታደገን ይችላል የሚል ተስፋ ቢኖራቸውም ነገሮች በመዘግየታቸው ተስፋ እየቆረጡ መሆኑን ተናግረዋል። በዚህ ዙሪያ ማብራሪያቸውን የሰጡት አንድ የመቀለ ነዋሪ ከዛሬ ነገ መንግስት ይመጣል እያለን በመጠበቅ ላይ ነበርን። አሁን ግን በመዘግየቱ ሰው ተስፋ እየቆረጠ ነው። ወጣቱም በታጣቂዎች በመሳደድ ላይ ይገኛል። ያለው ድባብ እየከፋ ነው። ዛሬም ሰላማዊ ሰልፍ ኑ ብለው ጠርተውን ነበር፣ ሰው ግን እስካሁን አልወጣም ሲሉም ተናግረዋል። ጦርነትን ሽሽት የትውልድ አካባቢያቸውን ስራቸውን ትተው የሚሰደዱ ወጣቶች በርካታ እንደሆነ የገለጹት ስማቸው ያልተጠቀሰው የአላማጣ ከተማ ነዋሪ ከኮረም አላማጣ ሌሎች አካባቢዎችም ለመውጣት አሁን ባለው ሁኔታ ትራንስፖርት እንደ ልብ እንደማይገኝ ተናግረዋል። ታዲያ በትግራይ ክልል ያለው ውጥረት ይህ በሆነበት ሁኔታ ነው የትግራይ ጉምቱ ጀነራሎች የሚባሉት የሰላም አማራጭን ተቀብለው ወደ አዲስ አበባ መግባታቸው የተነገረው። በቀጣይ መረጃ የአዲስ አበባ ፕሬዝዳንቱ መልእክት የፈጠረው ውዝግብ እያነጋገረ ባለበት ሰዓት ድንገተኛው የ4 ኪሎ ቀጠሮ ልዩ ትኩረት ስቧል። በቀጠና ጉዳይ ወሳኝ የሆነ አጀንዳ የያዙት እንግዳው ሰው አዲስ አበባ ሊጓዙ ቀጠሮ ይዘዋል። ውዝግቡ ባየለበት የሚደረገው ይህ ጉዞ ከወዲሁ እያነጋገረ ነው። የእስራኤል ፕሬዝዳንት ኢሳቅ ሄርዞግ በቀጣይ ሳምንት ወደ አዲስ አበባ እንደሚጓዙ ነው የተገለጸው። ታይምስ ኦፍ እስራኤል ባወጣው ዘገባ ፕሬዝዳንቱ በጉብኝታቸው ከኢትዮጵያ ከፍተኛ ባለስልጣናት ጋር በቀጠና ጉዳዮች ላይ ይመክራሉ ብለዋል። በእስራኤል ባለስልጣናት የተረጋገጠው ይህ ጉብኝት እስራኤል ከአፍሪካ አህጉር ጋር ያላትን አጋርነት ለማጠናከርና ለማስፋፋት በምታደርገው ጥረት ውስጥ ትልቅ ቦታ የሚሰጠው ሲሆን በአዲስ አበባና በኢየሩሳሌም መካከል ያለው የቆየ ታሪካዊና ዲፕሎማሲያዊ ግንኙነት ይበልጥ የሚያጎላ ነው። ፕሬዚዳንት ሄርዞግ በቆይታቸው ከኢትዮጵያ ከፍተኛ መሪዎች ጋር ተገናኝተው በሁለቱ ጉዳዮች በደህንነት ትብብር፣ በግብርና ቴክኖሎጂና በአፍሪካ ቀንድ ቀጠና የመረጋጋት ዙሪያ እንደሚወያዩ ይጠበቃል። እንደ ዲፕሎማሲያዊ ምንጮች ገለጻ ውይይቶቹ የቤተ እስራኤላውያን ደህንነት እንዲሁም በሰብአዊ እርዳታና በልማት ዘርፎች ላይ ያሉ ቀጣይ ትብብሮችንም የሚዳስሱ ይሆናል። እንዲሁም እስራኤል በስፋት የምታመርታቸውን ድሮኖችና የአየር መቃወሚያዎችን ለኢትዮጵያ በምትሰጥበት መንገድ ላይም ይመክራሉ ተብሎም ይጠበቃል። የፕሬዝዳንት ሄርዞግ ወደ አዲስ አበባ መምጣት እስራኤል በምስራቅ አፍሪካ ጠንካራ ዲፕሎማሲ አጋርነት ለመፍጠር ለምትከተለው ስልታዊ ቅድሚያ የሚሰጠው ተግባር ማሳያ ተደርጎ ተወስዷል። ይህ ጉብኝት በተለይም የቱርክ ፕሬዝዳንት ከአዲስ አበባ ያስተላለፉት መልእክት ውዝግብ በፈጠረበት ጊዜ የሚደረግ ነው። ባለፈው ማክሰኞ ለይፋዊ ጉብኝት ወደ ኢትዮጵያ የመጡት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ሀገራቸው በአፍሪካ ቀንድ አዲስ ግጭቶችና ህመም መመልከት እንደማትፈልግ እንዲሁም ቀጠናው የውጭ ኃይሎች የጦር ሜዳ መሆን እንደሌለበት መናገራቸው የሚታወስ ነው። የቱርክ ፕሬዝዳንት አክለውም እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። ይህ የፕሬዝዳንቱ መልእክት ተቃውሞ መግለጫ ያወጣችው ሶማሊላንድ የፕሬዝዳንት ኤርዶጋን ንግግር ሶማሊላንድ ከቀጠናው አጋሮቿ ግንኙነት እንዳይኖራት ለማድረግ ያለመ ተቀባይነት የሌለው ጣልቃ ገብነት ነው በማለት ተችታለች። የአፍሪካ ቀንድ ሀገራት የውጭ ፖሊሲ መወሰን ያለበት በሀገራቱ መንግስታትና ህዝቦች ብቻ ነው ያለው የሶማሊላንድ መግለጫ የውጭ ሽኩቻዎች ቀጠናዊ ትብብርና መረጋጋትን በሚሸረሽር መልኩ ወደ አፍሪካ ቀንድ ቀጠና መጋባት የለባቸውም ብሏል። ይህ ውዝግብ በተፈጠረበት የእስራኤል ፕሬዝዳንት ኢሳቅ ሄርዞግ ወደ አዲስ አበባ ያደርጉታል የተባለ ጉዞ ከወዲሁ ልዩ ትኩረት አግኝቷል። በዚሁ ወደ መጨረሻው አጭር መረጃችን ተሻገርን። የአሜሪካ ከፍተኛ የብሔራዊ ደህንነት ባለስልጣናት ለፕሬዝዳንት ትራምፕ የአገሪቱ ጦር እስከ ቅዳሜ ድረስ ኢራን ላይ ሊፈጽሙ የሚችሉ ጥቃቶች ዝግጁ መሆን ማሳወቁን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ምንጮችን ጠቅሶ ዘገበ። ትራምፕ በኢራን ላይ ጥቃቶች መቼ ሊፈጸም እንደሚችል ከአማካሪዎቻቸው ጋር ቢነጋገሩም ከውሳኔ ላይ አለመድረሳቸው ተገልጿል። ሲቢኤስ ይህ እቅድ ወደፊት ሊገፋ እንደሚችል ምንጮችን ጠቅሶ ዘግቧል። ምንጮች የትራምፕ አማካሪዎች የተፈጠረውን ውጥረት እንዲሁም ጥቃቱ ባይፈጸም የሚኖረውን ፖለቲካዊና ወታደራዊ አደጋ እየፈተሹ መሆኑን ተገልጿል። በሚቀጥሉት 3 ቀናት ፔንታጎን የተወሰኑ ወታደራዊ ኃይሎች ከመካከለኛው ምስራቅ በማስወጣት ወደ አውሮፓ ወይንም ወደ አሜሪካ ያሰማራል ተብሏል። ሲቢኤስ ምንጮችን ጠቅሶ እንደዘገባው ፔንታጎን ያሉት ወታደራዊ ኃይሎች ከቦታ ወደ ቦታ ማንቀሳቀስ የተለመደ አሰራር መሆኑን የገለጸ ሲሆን በኢራን ላይ የሚፈጸመው ጥቃት የማይቀር መሆኑን አያሳይም ተብሏል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።